አብርሽና ፍቅር እንዲሁም ደግሞ ሄርሜላና ሩታን ጠርቶ ነበር። ነገር ግን የአብርሽ ሁኔታ ሴቶችን ማጋደል ነው መሰል ስራው። ለማንኛውም እስቲ ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ፍቅርም ያው ያወራችውን የእያንዳንዱን ትላንት ሰምታችሁታል ብዬ አስባለሁኝ። አብርሽም ያው በዛ ልክ ሲያወሩት የነበረው ንግግራቸውን ሰምታችሁታል ብዬ አስባለሁኝ። የልጅነት ነገር መቼም ቢሆን እናንተ እንኳን አስወግደዋለሁኝ ቢትሉ ያኒ ማስወገድ ማትችሉት የልጅነት ጥሩ ጊዜ አሳልፈን ነበር። ነገር ግን ደግሞ በመሀል ያላሰብነው ነገር ሲፈጠር ያው እንደተለያየን ታውቃላችሁ። ነገር ግን ደግሞ አንድ ሰው ከልባችሁ ካለና እንዲሁም ደግሞ ልባችሁ ውስጥ ሆኖ እናንተ ግን ያኒ ቢትሪቁ ራሱ ዞሮ 5 አመት እንዲሁም ደግሞ 10 አመት ሊፈጅ ይችላል እንጂ መልሳችሁ አንድ መሆናችሁ የማይቀር ነገር ነው። እኔና ፍቅር ወደ ኋላ ቪዲዮውን ወደ ታች ወርዳችሁ ማየት ትችላላችሁ። የዛኔ ብዙ ነገር አሳልፈናል። ብዙ ነገር ደግሞ የማይረሱ ነገራቶች በእኔና በፍቅር መካከል አለ። አሁን ደግሞ እኩል አንድ ሰው ሆነናል። ምክንያቱም እኔም አንድ ወንድ ልጅ አለኝ፣ እሷም ደግሞ አንድ ሴት ልጅ አላት። ስለዚህ ልጆቻችን ሁለታችንንም ሆነን በፍቅር ሆነን በጋራ ሆነን እናሳድጋቸዋለን አለ። ምን አረታው ባክህን አብርሽ ማለት ነው። ለህዝብ እንኳን ማሰብ አለብክ። ህዝብ ደግሞ ምን ለኛል ማለት አለብክ። እዚህ ጋር ሴቶችን ሰብስባ አንተ የሴቶች እንባ ግን ምንም አይልህም እንዴ? ሩታ በአንድ በኩል እያስለቀስካት፣ ሄርሜላን በአንድ በኩል እያስለቀስካት፣ ፍቅር ደግሞ ከዚህ በፊት አዎ እናቃለን ምን ይጠበስ ጠይብ የዛኔ ነበር። ታዳ አሁን ፍቅር ራሷን ህይወት ጀምራ አንተም ደግሞ የራስህን ህይወት ጀምራ ተለያይታችሁ የልጅ አባት የልጅ እናት ሆናችሁ አሁን ለታ ተመልሶ የዛኔ ያሳለፍነው ነገርና እንዲሁም ስንማር እንዲ ነበርና ማለቱ በራሱ ተገቢ ነው፣ ልክ ነው፣ ትክክል ነው ብዬ አላስብም። የዛኔ ነበር። አንተም ህይወትህን ጀምረሃል፣ እንዲሁም ደግሞ ፍቅርም ህይወቷን ጀምራለች። ስለዚህ ከልጅነት ያለ ወይም ደግሞ ከልጅነት እስከ እውቅነት እስከ አሁን ያለነበት ጊዜ ድረስ በፍቅር ልብ እኔ ያለሁኝ፣ በኔ ልብ ፍቅር አለች። ታዲያ እንደዛ ከሆነ ፍቅርስ ከሌላ ባል እንዴት ተጋባች? ከሌላ ሰው። አንተስ ቢሆን እንዴት ሌላውን ሴት አመጣክ? የልጅ እናት ለምን አላደረካትም? ከመጀመሪያ እናንተ አሁን እንዳወራችሁት ከሆነ ፍቅርም ከሌላ ሰው ስትሆን ይሄ ሁኔታ አይደለም፣ እያስመሰለች ነው የምትሆነው። እንዲሁም እኔ ጋር ስትመጣ ደግሞ ትክክለኛ የድሮዋ ፍቅር ናት የምትመጣው። ይቺን ፍልቅልቅ እያላ ማለት ነው። አንተ ለጊዜ ለአንዳንድ አመት ወይም ደግሞ ለ5 ወር አንዳንድ ሴቶች ላይ ተጫውታ ማሄድ ነው እንዴ ስራክ? የአብርሽ ሁኔታ ማለት እኔ የምሬን ግራ ግብት ስላለኝ ነው። እናንተ ያገባችሁ እናንተ ያኒ የሆነ ነገር እንትን ትላላችሁ። ሩታ ደግሞ በእርግጥ ከዚህ በፊት ከሄርሜላና እንዲሁም ደግሞ ከፍቅር አይቻቸው አላቅም። ከሩታ ብዙ ነገር አልፈዋል፣ ብዙ ነገር አድርገዋል፣ ብዙ ነገር እንትን ብለዋል። የዛኔ አብርሽና ሩታ የሆነ ጊዜ ተጣልቶ ከዛን ሲጣሉ እቺ ፍቅር መጣችና መሀል ላይ ተወሰና ገባች። ከዛም በኋላ ደግሞ አሁንም አስታርቃቻቸው ፍቅር ሄደች። አሁን ሩታ ስትደርስ ሩታና ሄርሜላ ማለት ነው። ሩታና እንዲሁም ደግሞ ሄርሜላ ሲደርሱ ያሰባቻት ፍቅር ማለት ሩታ ፍቅር ናት የሚለው አይደለም። እኛም ብዙዎቻችን አይ ፍቅር ትሆናለች ብለን ብንገምትም እንኳን እርግጠኛ አልሆንም። ገባችሁ አይደል? ያው ጀርባዋ ስለሚታይ ማለት ነው። ፊቷ ስለማይታይ ጀርባዋ ስለሆነ በጥርጣሬ እንጂ እርግጠኛ ሆነን አይ ይሄ ነገር አላልንም ነበር። ገባችሁ አይደል? ልክ በዛው መልክ ደግሞ ሩታም ታውቃታለች ወይም ደግሞ እንትን ትላለች ማለት አንችልም። ስለዚህ ሩታ ስትደርስ ያየችው ነገር ማመን እያቀታት ነበር። ገባችሁ አይደል? ያኔ ስትደርስ እነሱ መጠበቁት እንደኛ ሌላ ሴት ነው። እዚህ ጋር ደግሞ እነሱ ሲደርሱ ይሄ ነገር ፍቅር ናት። ከዚህ በፊት ደግሞ ማይታ አይ ብሎ የተወሰነ እንትን ብሎ ነበር ሩታና አብርሽ ባሉበት ጊዜ። የዛንም ይሄንን ንግግር ራሱ ነው የተናገሩት። ምክንያቱም የልጅነት ፍቅር መቼም ቢሆን አይጠፋም፣ መቼም ቢሆን አይረሳም፣ መቼም ቢሆን ደግሞ
ልትረሱት ራሱ አትችሉም። ፍቅር ራሱ ያወራችው ምንድን ነው? እኔ ልርሳክ ቢሉ እንኳን ራሱ እኔ መርሳት አልችልም። አይ በቃ አሁን መርሳት አለብኝ ቢል በራሱ እኔ አንተን መርሳት አልችልም። ለምን ያሳለፍናቸው ግዛቶች ስላሉ። እንደዛ በዛን ልክ የምትዋደዱና በዛን ልክ እንትን የምትሉ የምትፋቀሩ ከሆነ ታዲያ የዛኔ እናንተ አብርሽ ከሌላ ሴት ለምን ሆና እንትና ከሌላ ሴት ለምን ሆነች? አዎ ያኔ ማንም ሰው ይጣላል። እንደ ማንኛውም ሰው ተጣላችሁ እንበለው። ጠይብ እንደ ማንኛውም ሰው ተጣላችሁ እንበለው። ከጊዜ በኋላስ ያንን አክል የምትዋደዱ ያንን አክል ደግሞ የምትፋቀሩ ከሆነ የምሬንን አብርሽ ሌላ ሴት አያገባም፣ ሩታ ደግሞ ሌላ ወንድ አታገባም። ገባቸው አይደል? ግን አሁን ይሄ ነገር እየሆነው ያለው ነገር ጭራሽ አሁን እየተካሄደው ያለው ምንድን ነው? አይ ከዚህ ሀገር ለሳምንቱም ሆና እንዲሁም ለሁለት ሳምንቱም ሆና በቃ ብቻ ለተወሰነ ጊዜ አንቺን ይዤ ነው ስልካችን አጥፍተን ከዛን ደግሞ ከሚዲያም ሪቀን እያላት ነበር። ፍቅር ደግሞ ምንድነው ያለችው? አይ ከሚዲያ ለማን ብለን ስልካችንን የምናጠፋው ለማን ብለን ደግሞ ምን ሪቀው? ያኔ እኔ አስረግጬ እነግራቸዋለሁኝ ማንም ምንም አያመጣም። ታልባ ቢንጫጫ በአንድ ሙቀጫ አለቻቸው። ማንን? ሩታንና እንዲሁም ደግሞ ሄርሜላን ማለት ነው። ወይኔ በላቸው፣ ወይኔ በላቸው። ነገሩ ምን ሆና እናንተ እንደዛ ብጥብጥ አላልን እንዴ? ጉት 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 ያላሰቡት ይደርሳል ይባላል። ይሄንን ነው ገና መፍራት ማለት ነው። ገና ብዙ እናያለን እናንተ ቤተሰብ ማለት ነው። አሁን ብዙ እናያለን። ሄርሜላ ከሩታን ከታረቁ እነሱም ሁለታቸው በሁለት በኩል የሩታን ሐሳብ ለሄርሜላ የሄርሜላን ሐሳብ ለሩታ ሲያደርጉ አሁኑ አብርሽ ሰላም አገኛለሁ ብሎ ሌላ ጉድጓድ ውስጥ ነው እየገባ ያለው። ገባቸው አይደል? ሌላ ጉድጓድ ነው እየገባ ያለው። ይሄ ነገር ደግሞ ለምን እኔ እንጃ። አብርሽ የምረን የሴት እንባ ጥሩ አይደለም። ከዚህ በፊት አዎ እናውቃለን። የዛኔ ፍቅር ቤተሰቦች ናቸው ለአብርሽ የከለከሉት ምናምን እየተባለ ነበር። ታዲያ ዛሬ ምን መጣልክ? የፍቅር ቤተሰብ አንተን አይፈልግህም አይደል? ስለዚህ አንተ ደግሞ የሚያከብርህን የሚወድህን ሰው ከፈለክ የፍቅርን ቤተሰቦች አክብር። አይደለም ፍቅርን ዝም የምትላት። አሁን እያየነው ያለነው ነገር ግራ እያጋባህን ነው ያለው። የምሬን ለህዝብ ማሰብ አለባችሁ። እባካችሁን ለህዝብ አስቡ። እናንተ ሆን ብላችሁ ተመካከራችሁ የምትሰሩ ከሆነ ይሄ ምስኪን እኛ ማለት ነው። የምሬን ነው ምስኪን እኛ ደግሞ እውነት ቪዲዮ የምትሰሩ ነው እየመሰለን ያለው። ስለዚህ አንጨነቅም ብንል እንኳን እየተጨነቅን ነው ያለነው። በቃ የፍቅር ነገር አብቅቶልሃል፣ እንዲሁም ደግሞ የሩታም ነገር አብቅቶልኛል ብለሃል። ስለዚህ ህይወትን መቀጠል ካለብህ ከሩታ ከፈለካት፣ ካልፈለካት ደግሞ ከሄርሜላ። እዚህ ጋር ሶስተኛ ዓለም ጦርነት ታነሳው ነው እንዴ? ችግርህ ምን እንደሆነ እኔ እንጃ። ቆይ ግን እኔ አንዳንድ ጊዜ ግራ ግብት ይለኛል የምሬን። አሁን ሲያወሩት የነበሩትን ሲሉት የነበሩት ነገር በሙሉ ግራ የሚያጋባ ነገር ነው። ለምን በዚህ ልክ መሆን እንዳስፈለገ እኔ እንጃ አላውቅም። ብቻ ለማንኛውም እናንተ የምትሉት እናንተ ታውቃላችሁ። ሁኔታው እየተካሄደው ያለው ነገር ግን በጣም የሚያስጠላ ነው። አብርሽ እንዲሁ የምሬንን አበዛከው። ጭራሽን ያኔ ህዝብ ምን ለኛል የሚለው ማሰብ ተገቢ ነው ብዬ አስባለሁ። የእናንተ እኔ ባላቅም